ተለዋዋጭ በሆነ ጂኦፖለቲካዊ ክልል ውስጥ የምትገኝ ሀገር እስራኤል ከአካባቢው ሀገራት ጋር ያላት ታሪካዊ ቁርሾና በየጊዜው የሚቃጣባት ጥቃት ራስ ምታት እንደሆነባትም ቀጥሏል። እስራኤል በጠላት ጎረቤቶች ተከባለች። ህልውናውም በግልጽ የሚቃወሙ ሀገራት እስራኤልን ማጥፋት ዓላማቸው የሆኑ መሪዎች እስራኤልን እረፍት እንደነሷት ነው። እስራኤል ከጠላቶቿ ጋር ያላት ባላንጣነት አሁን ላይ ከቃላት አልፎ የሚሳኤል ጥቃት ስጋትም ፈጥሯል። በዚህ ሁሉ ስጋት ውስጥ ያለችው እስራኤል አሁን ላይ ራሷን ከነዚህ ጠላቶች ከምትላቸው አካላት ሊቃጣባት ከሚችል ጥቃት ለመከላከል የሚያስችላት ዘመናዊ የመከላከያ ጋሻ ወይም መከታም አላት። ታዲያ እስራኤል አሁን የታጠቀችው ጸረ ሚሳኤል ከፍተኛ ፍጥነት ያላቸውን ሚሳኤሎች ውጤታማ በሆነ መንገድ መከላከል የሚያስችላት ነው። የቴክኖሎጂ የእስራኤልን ሰማይ ከመጠበቅ በተጨማሪ የእስራኤልን የመቋቋምና የፈጠራ ምልክት ሆኖ የሀገሪቱን ታላቅነት የሚያሳይ ፈጠራም ተደርጎም ይወሰዳል። ታዲያ እኛም በዚህ ዘገባችን የእስራኤል የአየር መከላከያ ዘዴ ምን ያህል ጠንካራ ነው፣ እስራኤል በወታደራዊ አቅሟንና የሚቃጣባትን ጥቃት በመከላከል ረገድ ያስመዘገበችውን ድል ምን ያክል ውጤታማ ነው፣ እንዲሁም እስራኤል ኃይለኛ የአየር መከላከያ ስርዓቷን እንዴት በጠንካራ ሁኔታም እንደምትሞክርና ስራ ላይ እንደምታውል እንቃኛለን። አብራችሁን ቆዩም። እስራኤል እንደ አውሮፓውያን አቆጣጠር በ1948 ነጻነቷን ካወጀች በኋላም ሀገሪቱ በተለያዩ ግጭቶች ውስጥ ስትሳተፍ ድንበሯን ለመጠበቅ የተለያዩ መሳሪያዎችን ስትጠቀምም ቆይታለች። ታዲያ በ1948 በአረብ እስራኤል ጦርነት እንዲሁም በሁለተኛው የዓለም ጦርነት ውስጥ የእስራኤል ሚናም ጉልህ ነበረም። ዘመናዊ የጦር መሳሪያዎች በዋናነት ትንንሽ መሳሪያዎች፣ ሞርታሮችና መሰረታዊ የታጠቁ ተሽከርካሪዎች፣ አሁን ደግሞ ሚሳኤሎችና ዘመናዊ የሚሳኤል መከላከያ እስራኤል የምትታወቅባቸው የጦር መሳሪያዎችም ናቸው። እንዲሁም በ1956 በስዊዝ ቀውስ እስራኤል ከፈረንሳይና እንግሊዝ ጋር በግብጽ ላይ ዘመቻም ጀመሩ። በዚህ ዘመቻም የእስራኤሉን አየር ኃይል የተለያዩ አውሮፕላኖችን በማንቀሳቀስ ቀዳሚም ተዋናይ ነበረም። በእንግሊዝ የታሰሩ ታንኮች ለእስራኤል የምድር ጦር ቁልፍ መሳሪያም ነበሩ። ይህ በእንዲህ እንዳለ በ1967 የስድስት ቀናት ጦርነት በእስራኤል ጂኦፖለቲካ ከፍተኛ ለውጥም አምጥቷል። የእስራኤል ጦር በፈረንሳይ ሚራጅ 3 ተዋጊ ጄቶችና የአየር የበላይነትን በመውሰድ ለድል መብቃትም ችሏል። በተጨማሪም በጦርነቱ በሶቪየት የተሰሩ ቲ-54 እና ቲ-55 ታንኮች ጥቅም ላይም ውሏል። ሌላው ደግሞ በ1973 የዮም ኪፑር ጦርነት አሜሪካ ያቀረበቻቸው ተዋጊ ጀቶችን ጨምሮ የላቀ የጦር መሳሪያዎችንም አስተዋውቋል። ይህ አሜሪካ ሰራሽ መሳሪያ በአረብ ኃይሎች በኩል ጥቅም ላይ ሲውሉ በነበሩ እንደ ጸረ ታንክ ሚሳይሎችን በተለይም ደግሞ የሶቪየት RPG-7 ሮኬቶች ላይ ያለውን የበላይነትም አሳይቷል። ታዲያ በ1990ዎቹ ሁኔታዎች በፍጥነት የተለዋወጡበት አጋጣሚም ነበር። ይህም በሊባኖሱ ሂዝቦላህ ሮኬቶችን ወደ ሰሜናዊ እስራኤል የህዝብ ማዕከላትን የዘነበበትና ለእስራኤል መከላከያ ሰራዊት ከባድና ያልተጠበቀ የደህንነት ፈተና የደቀነበት ወቅትም ነበረም። የነዚህ የሮኬት ጥቃቶች የእስራኤል ባለስልጣናት የአጭር ርቀት ጸረ ሚሳኤል አሰራርን እንዲያስቡ አስገድዷቸዋል። ነገር ግን እጅግ ውጤታማ የጸረ ሚሳኤል መከላከያ ስርዓት መፍጠሩ ቀላል አልነበረም። ይህም የበጀት እጥረትና ለስራው የሚያስፈልጉ ከፍተኛ ሀብት ጥያቄዎችን አስነስቷል። ታዲያ ለነዚህ ችግሮች ምላሽ ለመስጠት የእስራኤል የመከላከያ ሚኒስትር አድካሚ የምርምርና የለውጥ ጉዞም ጀመረም። ይህ ጥረት ያለመታከት በቁርጠኝነት በባለሙያዎች መካከል ከፍተኛ ትብብርም ተደርጎበታል። ይህም በመጨረሻ የብረት ጉልላት ወይም አይረንዶም ምን ሊመስል እንደሚችል በንድፈ ሐሳብ ደረጃ በማስቀመጥም ተጠናቀቀም። የፈርቀዳጅ የሆነ የመከላከያ ስርዓት እስራኤል ዜጎቿን ለመጠበቅ ያላትን የማይናወጥ ቁርጠኝነት የሚያሳይ ብቻ ሳይሆን ከጊዜ ወደ ጊዜ እየጨመረ የሚሄደውን የጸጥታ ስጋቶች ለመቀልበስ ያላትን አቅም የሚያሳይም ነበረም። የአይረን ዶም ፕሮጀክት መገንባት የጀመረው እንደ አውሮፓውያን አቆጣጠር በ2004 ብርጋዴር ጀነራል ዳንኤል ጎልድ የእስራኤል መከላከያ ሰራዊት የምርምርና ልማት ክፍልን መሪነትን
ሲይዝም ነበረም። ይህ ጀነራል በዚህ ፕሮጀክት የገንዘብ ድጋፍ ለማግኘት የሰራዊት ግዢ ደንቦችን እስከ መጣስ ድረስም ደርሶም ነበረም። ለድርጅቱ ፖለቲካዊ ድጋፍ በማሰባሰብ ረገድም ወሳኝ ሚናም ተጫውቷል። በ2006 በሁለተኛው የሊባኖስ ጦርነት በሂዝቦላህ የተተኮሰ 4000 የሚጠጉ ሮኬቶች የሀገሪቱን ሶስተኛዋ ትልቅ ከተማ ሃይፋን ጨምሮ በሰሜን እስራኤል ላይም ወድቋል። ይህ የሮኬት ጥቃት ለ44 የእስራኤል ሲቪሎች ሞት ምክንያት የሆነ ሲሆን ወደ 250,000 የሚጠጉ እስራኤላውያን ቀያቸውን ለቀው ወደ ሌሎች የሀገሪቱ አካባቢዎች እንዲሰፍሩም አድርጓል። ወደ 1 ሚሊዮን የሚጠጉ እስራኤላውያን በግጭቱ ወቅት በቦምብ መጥለያዎች ወይም በአቅራቢያው ባሉ አካባቢዎች ብቻ እንዲወሰኑም አድርጓል። ታዲያ በደቡብ እስራኤል ክልል እንደ አውሮፓውያን አቆጣጠር በ2000 እና በ2008 መካከል ከ8000 በላይ ፕሮጀክቶች ከጋዛ በሐማስ በኩል ተወንጭፈዋል። አብዛኛዎቹ ሮኬቶች ከ122 ሚሜ ግራንድ ላውንቸር የተተኮሱ ቃሳምስ የተባሉና ወደ ጋዛ ሰርጥ በድብቅ የገቡም ነበሩም። ታዲያ ይህ ሁኔታ በደቡብ እስራኤል ክልል ወደ 1 ሚሊዮን የሚጠጉ እስራኤላውያን በሮኬት ስጋት ክልል ውስጥ ወድቀው በሀገሪቱና በዜጎቿ ላይም ከፍተኛ የደህንነት ስጋትም ፈጥሯል። በየካቲት 2007ም የመከላከያ ሚኒስትር አሚር ፔሬዝ የአይረን ዶምን የአጭር ርቀት የሮኬት አደጋም እንደ መከላከያ መፍትሄ አድርገው መረጡትም። የ210 ሚሊዮን ዶላር ስርዓቱ የተዘጋጀው በራፋኤል የላቀ መከላከያ ሲስተምስና የአይዲኤፍ ትብብር ጥረት ነው። የእስራኤል የመከላከያ ኢንዱስትሪና ራፋኤል ተቋም የላቀ መከላከያ ሲስተም የአጭር ርቀት ሮኬቶችን፣ መድፍ ዛጎሎችንና ባሊስቲክ ሚሳይሎችን ጨምሮ የተለያዩ የአየር ላይ አደጋዎችን ለመለየትና ለማስወገድ የተፈጠረም ስርዓት ነው። የእስራኤልን ዜጎችና አስፈላጊ ወታደራዊ ንብረቶችን ከሮኬትና ከሚሳይል ጥቃቶች አደጋ በመጠበቅ ላይ ጥቅም ላይ እንዲውልም ተደርጓል። በመሰረታዊነት የአይረን ዶም ዋናው ተልዕኮ በአጭር ርቀት ፕሮጀክቶች የሚፈጠሩትን አፋጣኝ ስጋቶች ማቋረጥና ማስወገድ ነው። እነዚህ ጥቃቶች በተለምዶ ሮኬቶችና 155 ሚሜ የመድፍ ዛጎሎችን ያካተቱ ሲሆን በ70 ኪሎ ሜትር ራዲየስ ውስጥ የሚቃጡ ማንኛውንም ጥቃቶች መለየትና መመከት ነው። የአይረን ዶምን ለየት የሚያደርገው ቀንም ሆነ ሌሊት እንዲሁም በመጥፎ የአየር ሁኔታ ወይም በርካታ ስጋቶች በአንድ ጊዜ በሚቃጡበት ወቅት ምንም ይሁን ምን የማይናወጥ የአሰራር ውጤታማነቱ ነው። ዋናው የአይረን ዶም አይን ሆኖ የሚያገለግል መሰረታዊ አካል የሆነው ራዳርና መከታተያው ነው። በኤልታ በእስራኤል የመከላከያ ኩባንያና የእስራኤል ኤሮስፔስ ኢንዱስትሪና የእስራኤል መከላከያ ኃይሎች ቅርንጫፍ የጋራ ፈጠራ የሆነው ይህ የራዳር ስርዓት የሚመጣውን ስጋት የመለየትና የበረራ መንገዶቻቸውን በተከታታይ የመከታተል ወሳኝ ተግባርም አለው። የውጊያ አስተዳደርና የጦር መሳሪያ መቆጣጠሪያ ማዕከል የአይረን ዶም ስትራቴጂካዊ ማዕከል ሆኖም ያገለግላል። ይህ የትዕዛዝ ማዕከል የስርዓቱን እያንዳንዱን እንቅስቃሴም ያቀናጃል። ታዲያ ከራዳር የተቀበለውን መረጃ በጥበብም ያስኬዳል። ተለይተው የታወቁትን ስጋቶችን አቅጣጫም በጥንቃቄም ይገመግማል ማለት ነው። የሚሳይል ማስወንጨፊያው ትክክለኛ ጊዜ የሚወሰነው በመጪው ስጋት አቅጣጫ ላይ በመመስረት በቢኤምሲ ውስጥ ነው። ከስርዓቱ ፈጣን ትክክለኛና በጣም ውጤታማ የመከላከያ ዘዴ ጀርባ ያለው ሌላው ሚስጥር ወሳኝ ኦፕሬቲንግ ሲስተም ነው። በተለምዶ በእያንዳንዱ የአይረን ባትሪ ውስጥ ከ3 እስከ 4 ማስወንጨፊያዎች ይገኛሉ። እያንዳንዳቸው እስከ 20 የሚጠላለፉ ሚሳይሎችንም ይይዛሉ። ይህ ማዋቀር የስርዓቱን አስደናቂ ተግባርና በአንድ ጊዜ ብዙ ተግባራትን የማስተዳደር ብቃትንም ያሳያል። የአይረን ዶም ውጤታማነት በቴክኖሎጂውን የተቀናጀ ውህደት በማሳየት እንከን በሌለው የአሰራር ሂደት የታገዘ መሆኑ ነው። የስርዓቱ ራዳር ኢኤልኤም 2084 ሁልጊዜም እንደ ንቁ ጠባቂ ነው። የአየር ክልሉን ያለማቋረጥ ይቃኛል። ይህም የሚመጡትን ስጋቶች ማሳወቅና ወሳኝ የሆነ የመነሻ አቅጣጫ መረጃን መስጠትም ያካትታል። አንዴ ራዳር አስፈላጊውን መረጃ ካቀረበ በኋላም የባትል ማኔጅመንት አሜድ ዌፐን ኮንትሮል ሴንተር ወደ ጨዋታውም ይመጣል። ከራዳር የተቀበለውን መረጃ ይመዘግባል። ተለይቶ የሚታወቀውን ስጋት አቅጣጫም በጥንቃቄ ይገመግማል። ታዲያ የሚመጣው ጥቃት በተባለው ቦታ ላይ በትክክል አደጋን የሚፈጥር መሆኑን ይለያል። ስርዓቱ የኢንተርሴፕተር ሚሳይሎችን የሚያስጀምረው ስጋቱ እርግጥ መሆኑን ሲረጋገጥ ብቻ ነው። የታሚር ሚሳይል አስደናቂ የመንቀሳቀስ ችሎታ የተቃጣውን ጥቃት በትክክል ለመጥለፍም ያስችላል።
ይህም የስርዓቱን አጠቃላይ ውጤታማነት ያሳድጋል። የአይረን ዶምን ከተለምዶ የአየር መከላከያ ሚሳኤል ስርዓት የሚለየው የፈጠራ ዘይቤው ነው። እያንዳንዱ አስወንጫፊ በተናጠል ይሰራል። እናም ደህንነቱ በተጠበቀ ገመድ አልባ ግንኙነት በርቀትም ማስተዳደርም ይችላል። ይህ በአንድ ማዕከል ብቻ ያልተወሰነ ውቅር ስርዓቱ የተሻሻለና እንደ አስፈላጊነቱ ተለዋዋጭነት እንዲኖረው ያግዛል። በሚያስደንቅ ሁኔታ እያንዳንዱ የአይረን ዶም ባትሪ በግምት 150 ካሬ ኪሎ ሜትር ወይም 15000 ሄክታር የሚሸፍን የከተማ ቦታን እንደሚጠብቅ መረጃዎች ያመለክታሉ። ኦክቶበር 7 2023 የፍልስጤም ታጣቂ ቡድን ሐማስ መጠነ ሰፊ የሚሳኤል ጥቃት በእስራኤል ላይ መክፈቱን ተከትሎ እስራኤልን ፋታ አሳጥቷት ነበረ። ቡድኑ በሺዎች የሚቆጠሩ ሚሳኤሎችን በመላ እስራኤል በተለያዩ ኢላማዎች መተኮሱን የቅርብ ጊዜ ትውስታ ነው። ትክክለኛ ዝርዝር መረጃ ባይገኝም ከ3000 በላይ ሮኬቶች ወደ እስራኤል መከላከያ ዘልቀው በመግባት 1300 የሚገመቱ እስራኤላውያንን እንደገደሉም ይነገራል። ታዲያ ለዚህ ጥቃት ምላሽ እስራኤል በማግስቱ የመልሶ ማጥቃት ዘመቻዋን ከፍታ በሐማስ ላይ በይፋ ጦርነትም አወጀች። እስራኤል አዲሱን የላቀ የሌዘር መከላከያ ስርዓቷን ወደ ቀጣይ ግጭት ለማስተዋወቅ ስትራቴጂካዊ ውሳኔም አሳለፈችም። ታዲያ የእስራኤል የሌዘር ጦር መሳሪያ እንቅስቃሴ የጀመረው እንደ አውሮፓውያን አቆጣጠር በ1970ዎቹ አጋማሽ ላይም ነበረም። እንደ እስራኤል ኤሮስፔስ ኢንዱስትሪና ራፋኤል ካሉ ቁልፍ የእስራኤል የመከላከያ ድርጅቶች ጋር በመተባበር የሌዘር ቴክኖሎጂን በመከላከያ ውስጥ ያለውን ተግባራዊ አጠቃቀም ለመዳሰስ ወደ ስራም ተገባም። ታዲያ በ1976 የመጀመሪያውን ጋዝ ዳይናሚክስ ሌዘር በተሳካ ሁኔታ መሞከር ተችሎም ነበረ። ፈተናዎችና ውስብስብ ጉዳዮች ቢኖሩም ይህ ለወደፊቱ የሌዘር መሳሪያ እድገቶች ጠንካራ መሰረትም ጥሏል። ታዲያ በዚህ ቴክኖሎጂ ረገድ ከፍተኛ ለውጥ የታየው እንደ አውሮፓውያን አቆጣጠር በ1982 በሊባኖስ ጦርነት ውስጥ ነው። በ1990ዎቹ አጋማሽ ላይም እስራኤል ትልቅ ስራ በሌዘር መሳሪያ ቴክኖሎጂ ላይ ጀመረች። ከአሜሪካ ጋር በመተባበር ተስፋ ሰጪ ሌዘር ሲስተም ፕሮጀክትም አስፋፋች። በዚህ ወቅት ዋናው ዓላማ በዲዩተሪየም ፍሎራይድ ላይ የተመሰረተ የኬሚካል ሌዘር ቴክኖሎጂን የሚጠቀም የቅርብ ከባቢ የሚሳኤል መከላከያ ሌዘር ሲስተም መፍጠርም ነበረም። እንደ አውሮፓውያን አቆጣጠር በ2014 የእስራኤል መከላከያ ኮርፖሬሽን ራፋኤል በዕብራይስጥኛ ካረን ባርዜል በመባል የሚታወቀውንና በይፋ ማጋን ኦር ወይም ላይት ተብሎ የተሰየመውን የብረት ሞገድን ይፋ አደረገም። ይህም የአጭር ክልል ጥቃቶችን በመጥለፍና በማጥፋት ላይ ያተኮረ ሲሆን ሮኬቶችን፣ መድፍና የሞርታር ዛጎሎችን በማካተት እስከ 7 ኪሎ ሜትር ራዲየስ የሚደርስ አስደናቂ የመከላከል ብቃት ያለው ነው። እንደ አይረን ዶም ያሉ መሳሪያዎች ቀደም ካሉና በጣልቃ ገብነት ከሚመሩ የሚሳኤል መሳሪያዎች ልዩ የሚያደርጋቸው ወጪ ቆጣቢነታቸው፣ ያለማቋረጥ የመተኮስ ችሎታቸውና አነስተኛ የሰው ልጅ ጣልቃ ገብነታቸው ናቸው። በአንድ የመከላከያ ማስወንጨፊያ ከ100,000 እስከ $150,000 ወጪ ከሚያስወጡት የተለመዱ ስርዓት ጋር ሲነጻጸርም አይረን ዶም በአንድ ምት ወይም በአንድ ተኩስ ወደ $2,000 የሚጠጋ ወጪ ብቻ ነው የሚያስወጣው። ታዲያ የብረት ጨረሮች እስከ 7 ኪሎ ሜትር ርቀት ላይ ኢላማዎችን ውጤታማ በሆነ መንገድ ማሳተፍ እንደሚችሉም ይነገራል። ራፋኤል ከእስራኤል የመከላከያ ሚኒስቴር የመጀመሪያ ደረጃ የገንዘብ ድጋፍና ከአሜሪካ ተጨማሪ ድጋፍ በማግኘት የዚህ ስርዓት ዲዛይን በቀዳሚነትም አስተዋውቋል። የአይረን ቢም ባትሪ እንደ የአየር መከላከያ ራዳር፣ የትዕዛዝ የቁጥጥርና ሁለት ከፍተኛ ኃይል ያላቸው የሌዘር ሲስተሞች ያሉ ንጥረ ነገሮችንም ያካትታል። በቅርቡም ይፋ የሆነው የኢራን ፋታህ ሃይፐርሶኒክ ሚሳይል በዋነኝነት በአስደናቂና ልዩ ችሎታው የዓለምን ትኩረትን ስቧል። ፋታህ ሚሳይል ባለ 2 ደረጃ ጠንካራ ነዳጅ ያለው የኢራን ፈጠራ ሚሳይልና በፍጥነቱና ረጅም ርቀት በመወንጨፍ የሚታወቅ ነው። እስከ 1400 ኪሎ ሜትር የሚወነጨፈውና ከማክ 13 እስከ ማክ 15 በሚደርስ አስደናቂ ፍጥነት የሚታወቅ ነው። ይህ የፈጠራ ንድፍ ፍጥነቱን ከፍ ከማድረግ ባለፈ በበርካታ አቅጣጫዎችን ትክክለኛ እንቅስቃሴዎችን የማድረግ ችሎታም አለው። ይህም በተለያዩ የአካባቢ ሁኔታዎች ውስጥ ውጤታማነትን ያረጋግጣል። ታዲያ ይህ የላቀ ሃይፐርሶኒክ ባሊስቲክ ሚሳይል ከነባር ባሊስቲክ ሚሳይሎች አቅም በእጅጉም የላቀ ነው። ልዩ ፍጥነቱና በአስደናቂ ሁኔታ ሊደርሱ ለሚችሉ ኢላማዎችና ለጠላቶች ጥቃት የሚሰጠውን ምላሽ ጊዜም ይቀንሳል። ይህም የኢራንን ወታደራዊ አቅም በጣም
አስፈሪም ያደርገዋል። ኢራን ይህ የተራቀቀ ሃይፐርሶኒክ ባሊስቲክ ሚሳይል የትኛውንም የጸረ ሚሳይል መከላከያ ስርዓቶችን ሊጥስ እንደሚችልም ይፋ ማድረጓም የሚታወስ ነው። እነዚህ ፋታህ ሃይፐርሶኒክ ሚሳይል እንደ አይረን ዶም ላሉ መከላከያና ለዓለም አቀፍ ሚሳይል መከላከያ አርኪቴክቸር ትልቅ ፈተናም ሊፈጥርም ይችላል። በኤፕሪል 2022 የእስራኤል የመከላከያ ሚኒስትርና ራፋኤል የብረት ምሰሶው ሰው አልባ አውሮፕላኖችን፣ ሮኬቶችን፣ የሞርታር ዛጎሎችን በተሳካ ሁኔታ ማዘጋጀቱን አስታውቋል። ጥቃቶችን ለመመከት የሚያስችለውን ስጋት ግምት ውስጥ በማስገባትም የሚሳይል መከላከያ ቴክኖሎጂ ስኬት ወሳኝ ጊዜ ላይም ደርሷል። ለመርከብ ጭነት የተነደፈውን የባህር ኃይል መከላከያም ይፋ አደረገም። የባህር ኃይል መከላከያ መርከቦችን እንደ ድሮን መንጋና ጸረ መርከቦች ሚሳይሎች ካሉ አደጋዎች ለመከላከልም ያግዛል። የቴክኖሎጂ 100 ኪሎዋት ኃይል ያመነጫል። በበርካታ ኪሎ ሜትሮች ራዲየስ ድረስም የመከላከል አቅምም አለው። እንደ የሞርታርና የሮኬት ጥቃቶች ያሉ የቅርብ ርቀት አደጋዎችን ለመከላከል የብረት ምሰሶው ትክክለኛነትና ወጪ ቆጣቢነት የቴክኖሎጂው መልካም ጎኖች ናቸው። እስራኤል ከአጎራባች ሀገራት ጋር ባላት ቀጣይነት ያለው ግጭት የአይረን ቢም ሲስተም ለሀገሪቱ ወታደራዊ አቅም ያለው አስተዋጽኦ የሚካድም አይደለም። የብረት ጨረሩ ስርዓት ኢላማውን ለመጥለፍ የሚወጣው ወጪ ጥቂት ዶላሮች ብቻ በመሆኑ ወጪ ቆጣቢነት ለእስራኤል ጉልህ ጥቅም አለው። በአይረን ቢም የአጭር ክልል ችሎታዎች ስርዓቱ እንደ የሞርታርና የሮኬት ጥቃቶች ያሉ የቅርብ ርቀት ስጋቶችን በልዩ ትክክለኛነትና ወጪ ቆጣቢነት ለመፍታት ስልታዊ ጠቀሜታም ይሰጣል። ከአጭር ርቀት ፕሮጀክቶች ተመሳሳይ ስጋት የሚገጥማቸው ሌሎች ሀገራትም ከዚህ ቴክኖሎጂ ተጠቃሚ ሊሆኑም ይችላሉ። የብረት ሞገድ ሲስተም በሌዘር ላይ በተመሰረተ የሚሳይል መከላከያ ቴክኖሎጂ ውስጥ ጉልህ እርምጃ ሲሆን በዓለም ዙሪያ የሚሳይል መከላከያ ስልቶችን የመቀየር አቅምም ይኖረዋል። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን ከልብ እናመሰግናለን። ሰላም ቸር ቆዩልን።